ሰላም ጤና ይስጥልን የቀን ዋና ዜናዎቻችንን ወደ እናንተ እናደርሳለን። ዜናውን ወደ እናንተ የማደርሰው ወንሸት ዘውዴ ነኝ። አብረን እንቆይ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ አርፈዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎችም አካላት በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ እልፈት የተሰማቸውን ሀዘን ገልጸዋል። በማዳበሪያ አቅርቦት ላይ የሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስትር ጽሕፈት ቤት መዛወሩ ተገለጸ። ውሳኔው የተላለፈው ከቅርብ ጊዜ ወዲህ የገባውን ደረጃውን ያልጠበቀ ማዳበሪያ ተከትሎ ወሳኝ በሆነው የግብርና ግብዓት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መወሰዱ አስፈላጊ ሆኖ በመገኘቱ መሆኑን አስታውቋል። ኢትዮጵያ በአህጉራዊ የነፃ ንግድ ቀጠና በመታገዝ ምርቶቿን ለአፍሪካ ገበያ ማቅረብ መጀመሯ ጠቀሜታው የጎላ ነው ተብሏል። የሀገር ውስጥ አምራቾች በስምምነቱ በመታገዝ ምርታቸውን በጥራት ለገበያ በማቅረብ ተወዳዳሪነታቸውን ማጉላት እንደሚጠበቅባቸውም ተጠቁሟል። የአፍሪካ ልማት ባንክ በኢትዮጵያ የመሰረተ ልማት ስራዎች ላይ መዋለ ንዋይ ፈሰስ እንደሚያደርግ አስታወቀም። ባንኩ በተለይም ለቀጠናዊ ውህደት ወሳኝ ለሆነው የአየር ትራንስፖርት መሰረተ ልማት ድጋፍ ለማድረግ ያለውን ዝግጁነት አረጋግጧል። የኢትዮጵያ የወርቅ ዋጋ ከእጥፍ በላይ እንደጨመረ ተገለጸም። ከአንድ ወር በፊት የ1 ግራም ወርቅ ዋጋ ከ18500 እስከ 19000 ነበር ሲሆን ከባለፈው ተመሳሳይ ዓመት ጋር ሲነጻጸር ከእጥፍ በላይ መጨመሩ ተገልጿል። እንስሳት ለባንክ ብድር ዋስትናና ለኢንሹራንስ እንዲያገለግሉ የሚያደርግ አዲስ አሰራር በሙከራ ደረጃ መጀመሩ ተገለጸም። በኢትዮጵያ የሚገኘውን ሰፊ የእንስሳት ዘርፍ ዘመናዊ ለማድረግና የፋይናንስ ተደራሽነቱን ለማሳደግ ታስቦ የተዘጋጀ መሆኑን የግብርና ሚኒስቴር አስታውቋል። የቀን ዋና ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። በምሽት የዜና እወጃችን እነዚህንና ሌሎች በርካታ አዳዲስ መረጃዎቻችንን ይዘን እንጠብቃችኋለን። ስለ አብሮነታችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።